ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ ቪክቲም በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። እኔ በእውነት ነው የምነግራችሁ፣ እንዴት እንዳያችሁት አላቅም። አብይ አህመድ የሚባለው ሰውዬ እኔ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የድምጻዊ ቴዎድሮስ ካሳሁን ኢትዮሪካ የተሰኘው አልበም ከወጣም ሁለተኛ ሳምንቱን የፊታችን ሐሙስ ያስቆጥራል። እስካሁን በርካታ ሪከርዶችን የሰበረ የሙዚቃ አልበም ሆኖ ተነስቷል። በቅርቡ የወጣውን አልበም መነሻ በማድረግ ከተለያዩ ድምጻውያን ጋር የምናደርገውን ቆይታ ዛሬም እንቀጥላለን። ድምጻዊ ተመስገን ገብረ እግዚአብሔር ተሙ በሚል የሚታወቀው ድምጻዊ ዛሬ እንግዳችን ሆኖ አጭር ቆይታ እናደርጋለን። በቅድሚያ ፈቃደኛ ሆነ ለዚህ ቃለ መጠይቅ በመቅረብ በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግነው። እኔም አመሰግናለሁ መሳይ ስለጋበዘኝ። እኔም አመሰግናለሁ። እውነት ለመናገር ሰሞኑን በግል ማህበራዊ መድረክ ላይ ለቀቀው አንድ መልእክት ነበረ። እሱ መልእክት በብዙዎች ዘንድ እየተጋራም እየተሽከረከረ ማየዋለሁ። አርቲስትና ፖለቲካ አይገናኝም፣ ኮረንቲና ፖለቲካ በሩቁ ነው የሚለውን የተለመደ አባባል የተሻገረ መልእክትን ያስተላለፍከው። ወደዛ መጣለሁ። እንደው ስላንተ ባጭሩ ሰሞኑን ጠፍተህብናል። 2 ዓመት 1 ዓመት ካንተ የሙዚቃ ስራ አላየንም። በሰላም ነው? ያው እንግዲህ ሀገር ላይፉን ታውቀዋለህ። ያው አሉ ሙዚቃዎች የሚወጡ ግን በቃ ያሰብኩኝ ነው እዛ ላይ እንችላ ብየው አይደለም። የላይፉ ጉዳይ የውጭ ሀገር ያው ትንሽ ቢዚ ስለምሆነው እና ችላ ብየው አይደለም። በቅርቡ መለሳለሁ ወደ ስራዬ፣ ማለት ወደ ሙዚቃ ስራዬ በቅርቡ አዲስ ነገር ለማውጣት እያሰብኩኝ ነው የተዘጋጀው። ስለዚህ ውጭ ሀገር ለድምጻውያንም ለጥበብ ሰዎችም የሚመከር አይደለም። ምክንያቱም ውጪ በወጡ ቁጥር ከጥበብ ይርቃሉ፣ ከፈጠራ ይርቃሉ፣ በሌላ ህይወት ጣጣ ውስጥ ይገቡና የጥበብ ስራቸውን ለመስራትም እድሉን አያገኙም የሚባለው አንተ ላይ መጣ ማለት ነው። ያው እንደዛ ነው እንግዲህ ያው እንደዛ ነው መሳይ። እንግዲህ በቅርቡ እንደምትመጣ ተስፋ አድርጋለሁ። ከቴዲ አፍሮ ጋር በተያዘ አስቀድመ ስለ አልበሙ መውጣትም ቀደም ብለህ ስሜትን የገለጽክበትንም እንደዚሁ የማህበራዊ ሚዲያ መልእክትንም ተከታትለናል። ሙዚቃው ከመውጣቱ በፊትና ከወጣ በኋላ እስቲ ስሜትን ካጋራህን። እንደጠበቅከው አግኝተዋል ኢትዮሪካ የተሰኘውን አልበም? በጣም ከጠበቅኩት በላይ ደረጃውን የጠበቀ፣ ያው ቴዲ ነው ግን በቃ ደረጃውን የጠበቀና እንዳየው ነው። የእውነት ነው የተናገረው። ውስጡ ያሉት ሀሳቦች እውነት ናቸው። ለዛ ነው በዚህ ያህል ህዝቡ የወደደውና ከቴዲ ባሻገር አሁን የወጣው ደግሞ ኢትዮሪካ አልበም እውነት ለመናገር በጣም ደረጃውን የጠበቀ አልበም ሆኖ ነው ያገኘሁት። እኔ ተመችቶኛል። እንግዲህ ተመስገን፣ ምናልባት ከአልበሙ መውጣት በፊት የሰጠውን ማስተያየት አይተናል። ከዛም በኋላ እንደዚሁ በአንድ ዘፈኑ ላይ ስሜትን አብረ እየዘፈንክ የገለጽክበትንም እንደዚሁ አይቼዋለሁና አድናቆትንም ስሜትንም ሳደብቅ ነው የገለጽከው። እንደው ከዘፈኖቹ የትኛው ተመቸ? በማህበራዊ ሚዲያ ላይ የለቀቀው የቴዲ ዘፈን አብረ እየዘፈንክ እሱን እንዲሁ ተከታትያለሁ። ግን እንደው ከአልበሞቹ 18 ሙዚቃዎች ናቸው። ደረጃ በማውጣትም ይሆን በጥበብ ስራውም በመልእክቱም በብዙ መንገድ የትኞቹ ተመቹ? ያው ሁሉም ለኔ አሁን ያሁኑ አልበም ለኔ እንዴት ልበለ መሰለ ጥሩ በቃ ቆንጆ የተዘጋጀ ብፌ በለው በየአይነቱ ነው ያለው። ከሀሳብ ጀምሮ ከሪትም ጀምሮ ሚውዚካሊ በቃ ስድት አደረገው ነው የሰሩት። ሚክሲንጉ ምንም አሪፍ ነው። ግን አንደኛ ይሄ ዳስታል የሚለው በቃ እሱ የሆዴን እኔ ውስጤ ላይ ያለውን ነገር የገለጸልኝ ማለት ነውና እሱ ትልቁ ዘፈን እሱ ነው። አሁን ከሀገር በላይ መቼም ምንም ነገር የለም አይደለ መሳይ? እሱ ትልቁ ሙዚቃ ነውና ለኔ የሆዴን ገልጾልኛል። ሌሎቹ ግን እንደየስታይላቸው በጣም ቆንጆና ሀሳባቸው ጥሩ የሆኑ ሙዚቃዎች ሆነው ነው ያገኘኋቸው። ሁሉንም ወድጃቸዋለሁ እውነት ለመናገር። እንግዲህ ያንን አልበም መውጣት ተከትሎም በማህበራዊ
በማህበራዊ ሚዲያ ላይ ያስተላለፍከው መልእክት ነው ሰሞኑን መነጋገሪያ የሆነው። አብይ አህመድን ከኢትዮጵያ አናት ላይ ውረድ በሚል ጠንከር ያለ እውነት ለመናገር ጠንከር ያለ ነው። በእንደዚህ አይነት መልኩ ፊት ለፊት ግልጽ በሆነ ቋንቋ መልእክት ማስተላለፍ መቻል በራሱ ጥንካሬን ይጠይቃል፣ ውሳኔን ይጠይቃል እና ያንን በማድረግ በግሌ ማድናቆቴን ነው የገለጽኩት። ብዙዎችም ያንን ስሜት እንደሚጋሩ ያየው ነው ያለው። ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ ቪክቲም በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። እኔ በእውነት ነው የምነግራችሁ፣ እንዴት እንዳያችሁት አላቅም። አብይ አህመድ የሚባለው ሰውዬ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። እና እስቲ ወደዚህ መልእክት ያንደረደረ ያመጣህ ውሳኔ ምንድነው? ለምን በዛ መጠን፣ በዛ ቶን፣ በዛ ቅላጼ፣ በዛ መልእክት ስሜትን ልታጋራ ቻልክ? ነገሩ እንኳን ከራሴ ላይ ከደረሰውና አሁን ከሚሆነው አንጻር መሬት ላይ ካለው ፋክት ነው የተናገርኩት። ይሄ ፖለቲካም አይደለም። ፕላስ ደግሞ ሁሉም ኢትዮጵያዊ 120 እና 130 ሚሊዮን ኢትዮጵያዊ ብትጠይቀው የሚያውቀውን ነገር ነው የተናገርኩት። ለኔ ብቻ የበራልኝ ነገር አይደለም። ማንም ሰው ደስተኛ አይደለም። ከአራቱም አቅጣጫ ማንም ተደስቶ የሚኖር ሰው የለም። መሳይ እንዳየው ነው ሁሉም ነው የተጎዳውና የአንድ ግለሰብ አይዲዮሎጂ በቃ እንደዛ ነው የሆነ ያለው። የአንድ ግለሰብ ሀገር ሆነና አሁን ከሰሞኑም ሙዚቃ ሰማችሁ ተብሎ እስከ ማሰር ድረስ የትም ዓለም ላይ የሌለ ነገር። አንድ የአርት ሰው ፈጣሪ በሰጠው መክሊት የተሰማውን ጽፎ ለህዝብ ያቀርባል። ህዝብ ደግሞ ከወደደው ይሰማዋል። እዚህ ሰዓት ላይ እንዴት ትሰማለህ ተብሎ ሰዎችን እስከ ማሰር ድረስ መድረስ ይሄ ልክ አይደለም። በቃ ሊባል የሚገባ ነው። ይሄ ትንሹን ነው የምነግርህ። ከዚህ በላይ የሆነ ነው ብዙ ነገር። በየቀኑ ብትዞር በየቦታው ሰው ይጨፈጨፋል። ዲክታተር ነው ሰውየው እንደምታየው። ቢሆን እንደዚህ አይነት ነገር ሲወደድ ሙዚቃ ሲሰማ፣ የቴዲ ሙዚቃ ሲሰማ ቢሆን ማድረግ የነበረበት ማለት አስተዋይ መሪ ስትሆን የምታደርገው ኦኬ ምንድነው ለካ እኔ ጋር የጎደለ ነገር አለ፣ ምን እያረኩኝ ነው ብለህ ራስን ነበር የምትፈትሸው። ግን አሁን ያለው መሪ እንደዛ አይደለም። ከዛም ትንሽ ውስጤ ከነበረው እኔም ቪክቲም ነኝ። በዚህ መንግስት ነው ከሀገር የተሰድጄ የምኖረው። እሱም ተደምሮ ነው እና ሁሉም ኢትዮጵያዊ ብትጠይቀው የሚነግርህ ነው። ሁሉም ሰው ደስተኛ አይደለም በዚህ ስርዓት እና ለዛ ነው መሰለኝ እንግዲህ ከኢትዮጵያ አናት ላይ ውረድ ብላል። የግልም በደል በግልም የደረሰብህ እንዳለ ገልጻል። እንግዲህ ያንን በአደባባይ መግለጽ ከቻልክ ልንሰማ ዝግጁ ነን። ግን ምንድነው የደረሰብህ የሚለውን ጥያቄ ባነሳ ለመመለስ ፈቃደኛ ነህ? ምንም ችግር የለም። በዚህ ስርዓት ነው በቃ ቪክቲም ነኝ የምልህ። ሰዓቱ በዛ ሀገር በነበርኩበት ሰዓት በስሜና ከመጣሁበት እኔ አክቹአሊ አዲስ አበባ ልጅ ነኝ። ግን በስሜና ከመጣሁበት ብሔር የተነሳ እንዳለመታደል ሆኖ በጣም ተሰቃይቼ ነው ከሀገር የተሰደድኩት ማለት ነው። የዚህ ስርዓት እኔም ቪክቲም ነኝ ልልህ ፈልጌ ነው። ምናልባት ተሰድጄ ነው ሲባል አገር ቤት መኖር የማያስችል ሁኔታዎች ነበሩ ማለት ነው? አዎ ይሄ ሁሉም ላይ የሚደርስ እንደሆነ በእርግጥ ምንም ጥርጥር የለውም። በተለይ የወጣሁበት ማህበረሰብ ስትልያ ማህበረሰብ የትኛው እንደሆነ ተመልካቾችም ይገምታሉ ብዬ እጠብቃለሁ። ነገር ግን አብይ አህመድ ለሁሉም ጠላት ነው። አንድ ብሔረሰብ ላይ በእርግጥ በከፍተኛ ደረጃ ጭካኔውን ያሳየ ቢሆንም ወጣሁበት ለሚለው ወክየዋለሁ ለሚለውም የኦሮሞ ማህበረሰብ ጭምር በጭካኔ የሚያደርገውን ድርጊት እንግዲህ የኦሮሞ ህዝብም እየተቃወመው የሚገኝ ጉዳይ ነው። እንደው ስለዚህ መሪ ስታስብ ምንድነው? አንተ ወጣት ነህ፣ ብዙ መስራት ትፈልጋለህ። በዚህ ሰዓት ላይ ስደት ሳይሆን በተለይ አርቲስት የጥበብ ሰው ሀገሩ ላይ ሆኖ ከሀገሩ የሚያዩን እየጻፈና ያንን በጥበብ እየገለጸ መኖር ቢችል ነው የሚመርጠው። ግን እንደ አንድ ወጣት ይህን አገዛዝ ይህን ዘመን እንዴት ትገልጸዋለህ? ምን መሰለህ እንደምታየው ዋና ዘይት ሆኗል አሁን ህዝብና መንግስቱ። ይሄ የሚታይ ነገር ነው። በቃ የአንድ ሰው አይዲዮሎጂ ነው አሁን እየበጠበጠ ያለው ሰውየው ነው እና እሱ አካባቢ በሱ ጥቅም የሚያገኙ ሰዎች ናቸው እንጂ ሰው እኮ እየኖረ አይደለም መሰለኝ። ወይ ፋይናንሻሊ ወይ ፊዚካሊ ወይ ሜንታሊ እያንዳንዱ ኢትዮጵያዊ ተጎድቷል። እያየ ነው። ዶክተሮች፣ አስተማሪዎች ደስተኛ አይደሉም። በየጊዜው ሰልፍ እየወጡ እየተናገሩ ነው። መሪ ስትሆን ይሄን ካልሰማ ታዲያ ማንን ነው የምትመራው? እና እንደዚህ ደግሞ ሲባል እንዴት እንደዚህ ትላላችሁ? ሙዚቃ ሲወጣ ለምን ትሰማላችሁ? በቃ ለኔና ለኔ ብቻ
እኔን የሚደግፍ ብቻ ነው የሚኖረው ከተባለ ይሄ እንዴት ሆኖ ይሆናል? እንዴትስ ይዘለቃል? ከዛ እየጨፈጨፍክ ሰው እያስለቀስክ እያስራብክ እያየነው ኢኮኖሚ ሁሉም ሰው የተማረው እንደዚህ እንዴት ይዘለቃል? እና እዚህ ጋር በቃ እንደዚህ ትውልድን የማስተላልፈው እውነት ለመናገር በቃ ሊባል ይገባል። እዚህ ሰዓት ላይ ቴዲ እንዳለው ያለ ቦታ ሲሆን ዝምታ ለበግም አልበጃት አይደል ያለው ግጥሙ ላይ አንድነት ያስፈልጋል። አየህ እዚህ ጋር አንድነት ያስፈልጋል እና በቃ ኖ ሊባል ይገባል። በቃ ከዚህ በላይ ኖ ሊባል ነው የሚገባውና ሳልነግርህ አላልፈው በጣም የሚሰማኝ ስሜት ኢትዮጵያን የሚያታክል ትልቅ አገር በእንደዚህ አይነት ሰዎች መውደቋ ግን ሁሉ ጊዜ ያሳዝነኛል። የእውነት ድንገር ምን ማለት ነው? በእንደዚህ አይነት ሰው ኢትዮጵያ ትልቅ ሀገር ነች። በእንደዚህ አይነት ሰው እጅ ላይ መውደቋ በጣም ያሳዝነኛል። እንግዲህ አገር ቤቱ ሆኖ ቴዎድሮስ ካሳሁን ይህን ዋጋ ይከፍለዋል። ብዙዎቻችን የምንደነቀው በአምባገነኖች ፊት፣ በጨካኞች ፊት ልካቸውን መንገር፣ ጨካኝነታቸውን መንገር፣ ይህንን የመሰለ መስዋዕትነት የለም ነው። አንተ ውጭ ሆነ መቃወም ለምን አገር ቤት መተህ እንደ ቴዎድሮስ ካሳሁን ዋጋ አትከፍልም ለሚሉ ምላሽ አለ ይሆን? ውጭ ወጥቶማ ማንም ይናገራል። እንደ ቴዎድሮስ ካሳሁን አገር ቤት ሆኖ አምባገነኖች ፊት ነው ልካቸውን ወይም ማንነታቸውን ጭካኔያቸውን መጋፈጥ የሚል ነገር ይነሳልና ለዚህ ምላሽ ምንድን ነው? ያ ቴዲን ከሁላችንም የሚለየው እሱ ነው። እዛው ስርዓቱ ላይ ሆነ ይህን መናገር ራሱ ብቃት ይጠይቃል። ግን እኔም እንደነገርኩ እዛ ያለው ደስተኛ ሆኜ አይደለም፣ በብዙ እየተፈተንኩኝ የኖርኩት ደስተኛ ሆኜ ተመችቶኝ አይደለም የተቀመጥኩት የነበረው፣ እየተሰቃየው ነበረ በስርዓቱ ማለት ነው። እና ይሄን ለማድረግ የተመቻቸ ሁኔታ አላገኘውም ማለት ነው። ግን ቴዲን ከሁላችንም የሚለየው ይህንን ነው። ይህንን ሳላደንቅ አላልፍም።